እንዴት ናችሁልን? ዛሬም በምርጥ ፊልም መተናል። ፊልሙን ላይክ በማድረግ ጀምሩ እያልን ለቻናሉ አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ ተቀላቀሉ። ፊልሙ ሲጀምር ዚያው የምትባል ሚን ለተባለች ተዋናይ ተተኪ ሆና የምትሰራ ልጅ የፊልም ቀረጻ ላይ ሆና እናያታለን። ሁሌም አደገኛ ትወናዎችን ብትጫወትም ማንም ለሷ ምስጋና ሰጥቷት አያውቅም። በሌላ በኩል ደግሞ ጃንግ የሚባል ልጅ በሐሳቡ ብቻ የሚያትን ልጅ በድጋሚ ለማየት ሲመኝ ረዳቱ ያስነቃውና ምን ነው ግን አሁን መጨነቅ ያለብህ ሚን ወደ ቀረጻው ካልመጣች ነው። ስለሷ አትጨነቅ፣ አባቷ በግድም ቢሆን ያመጣታል። ከዛም ወደ ጋዜጠኞቹ ጋር በመሄድ መግለጫ እየሰጠ የቀረውን ከእጮኛው ሚ ጋር እንደሚሰጡት ይናገራል። እሷ ሜካፓን እየተቀባች ለዚያው እባክሽ በእኔ ቦታ ወደ መግለጫው መሄድ ትችያለሽ። አባቴ እንዴት እያስገደደኝ ቢሆንም እኔ ግን የማገኘው ሰው ስላለ መሄድ ፈልጋለሁ። ሁሌ የእሷን ቦታ ተክታ የምትሰራው ዚያውም ሚንን እስክትመስል ድረስ ሜካፕ ትቀባና ሚንን መስላ ትሄዳለች። ጃንግ ሳያት ለመጀመሪያው ጊዜ ስለነበረ ፈዞ ይቀራል። እሷም ምንም ሳታስነቃ ትቆይና በዚህ ጉዳይ ከረዳሁ አይቀር ከአንተ የምፈልገው ነገር አለ፣ ምንም ቢሆን ለመቀበል ዝግጁ ነኝ። ሲጨርሱ ወደ ሌላ ክፍል ይገቡና እዚህ እንድመጣ ያስገደደኝ አባቴ ነው። ጋብቻው ማፍረስ አለብህ፣ በዛ ላይ አትወደኝም፣ ለመውደድ ራሱ ምክንያት የለህም። ጋብቻው ማፍረስ እንኳን አልፈልግም፣ በዛ ላይ ወድሻለሁ እና ለሱ ደግሞ ምክንያት አልፈልግም። እሷም ትናደድና ጠርሙስ ሰብራ እንደምትገለው ትዝትበታለች። ከ10 ዓመት በፊት ህይወቴን አድነሽልኛል፣ አሁን ብትወስጂውን ግድ አይሰጠኝም። እሷም ጠርሙሱን ራሷ አንገት ላይ ስታደርገው ይሄዳል። ወደ ቤቷ ተመልሳም እንዴት ልታገኘው እንደቻለች ታስባለች። እሱም ሲጀመርም ትክክለኛዋ እንዳልሆነች እንዳወቀና እስከ መቼም እውነቱን ሳትናገር እንደምትቆይ ለመፈተን ይወስናል። በነጋታውም ሚንን መስላ ታገኘውና ሰላም እንኳን ሳትለው ለአገባህ ዝግጁ ነኝ። እስከ ትናንት አትፈልጊም ነበር። ምን ነው አባትሽ በጣም ተጫንሽ መሰል። ለማንኛውም ግን በደንብ ብንተዋወቅ ሳይሻል አይቀርም። ስለኔ ብዙ አጣርተሃል፣ ግን እስካሁን አላወከኝም። ኧረ አንቺን የምትመስል ተተኪም እንዳለሽም አውቃለሁ። ብትደነግጥ ምንም ሳታስታውቅ አዎ ነበረኝ። ከውጭ ከመጣው በኋላ ግን አላገኘኋትም። ብዙ ጥያቄ ስጠይቃትም ከኔ በላይ ስለ ተተኪ እያሰብክ ነው መሰል። ብሄድ ይሻላል። እንደዛ ለማድረግ እንኳን አልፈለኩም ነበር። ከዛም ወደ ቤቷ የሸኛትና እንዳይገባ ለማድረግ ብትሞክርም ወደ ውስጥ ይገባል። እሷም የሚንን ፎቶ ሰቅላ ስለነበረ ለሁሉም ተዘጋጅታበት ምንም ማግኘት አልቻለም። ወደ ቤትሽ አትሄጂም እንዴ? እሄድ ነበር፣ ግን አባቴ አንተ ማግባት እንደማልፈልግ ሲያውቅ አባረረኝ። እውነትም ሰበበኛ ነሽ። ከዛም ቁስሏ እንድታሳየው ይጠይቃትና ተዘጋጅታበት ስለነበረ ታሳየዋለች። ከብዙ ሙከራ በኋላ ፊቷ ላይ የነበረውን ማክስ ያወልቀውና ማንም ሊያውቅሽ አይችልም፣ በእውነቱ ግን አንቺ ዚያው ነሽ። ከቴኳንዶ በተጨማሪም ጥሩ የሜካፕ ችሎታ አለሽ። ችሎታዬ ጥሩ ቢሆንም ግን አንተ ይዘኸኛል። ከዛም ሚኔት እንዳለች ቢጠይቃትም ለመናገር ፈቃደኛ ባለመሆኗ እራሱ እንደሚፈልጋት ተናግሮ ሲሄድ ትከተለውና የቀረጸችውን ቪዲዮ ታሳየዋለች። ይሄንን ለሚዲያ ብሰጠውስ? ለምንድን ነው ድምጽሽን የቀየርሽው? ቲቪ ላይ አላየህም እንዴ? ድምጽ መቀየሪያ እኮ አለ። ግን እኔ ያልወደድኩትም እና ላንተ ብዬ ድምጽ እንድቀይር እያሰብክ አይደለም መቼም። ለማንኛውም ቪዲዮን ብታሳዩ ራሱ የሚያምንሽ የለም፣ ግን የት እንዳለች ብትናገር ይሻላል። ከዛም መኪና ውስጥ ገብቶ ሲሄድ ትከተለውና ሚን ያለችበት እንደምትነግረው ግን ትንሽ ጊዜ እንዲሰጣት ጠይቃው ይስማማል። መንገድ ላይም ድምጿ ከዚህ በፊት አይነ ስውር እያለ የሚሰማው ድምጽ ይመስለዋል። ለረዳቱም ስለሷ እንዲያጣራ ይነግረዋል። እሷም ስፖርት እየሰራች ለሚን ትደውልና እንዳወቀባቸው ግን ጋብቻውን ለማፍረስ ሀሳብ እንዳላት ትነግራትና ትስማማለች። ከዛም ወደ ቤቱ ትሄድና እሷን ለማግኘት ረዳሃለሁ፣ ግን የምትወደው ሰው ያላት ይመስለኛል። ስለዛ ለምን ልታስቀናት አትሞክርም? እሱም በዚህ ሀሳብ ይስማማና ቤቱን ያሳያታል። እሷ ግን ልትሰርቅ የፈለገችውን ወረቀት ትፈልጋለች። ክፍሉ እንደገቡም የሚንን ፎቶ ታይና ከዚህ ፎቶዎች ውስጥ ራሱ የኔ ፎቶ አለ፣ ማስመሰል ትችያለሽ ማለት ነው። ልትሄድ ስትልም ያስቆማትና መጀመሪያ መፈተሽ ያለብሽ አይመስልሽም? እሱ ማድረግ ህጋዊ አይደለም። ማዳመጫ ደብቆ የሰው ቤት መግባትም ህጋዊ አይደለም። ከዛም ሻወር ቤት ወስዷት ውሃውን ሲከፍተው አውጥታ ትሰጠዋለች። ረዳቱም ሻይ ይሰጣቸውና በቃ የፈለግከውን አግኝተሃል፣ አሁን መሄድ አለብኝ። አይ አባትሽ አንድ ላይ ለኔ ይፈልጋል። አባቴ እኮ ሞቷል። አሃ የእሷን አባት ማለትህ ነው? እሺ። ከዛም በራሷ ድምጽ ስታዋራው ለምን ድምጿ እንደቀያየረች ይጠይቃታል። ይሄ እኮ ትክክለኛው ድምጼ ነው። የሷ ተተኪ መሆኔን አምናለሁ፣ ግን የራሴ ህይወት የለኝም ማለት አይደለም። እንደሱ ለማለት እንኳን አልፈለኩም ነበር፣ ግን ከዚህ በፊት ተገናኝተን እናውቃለን እንዴ? እሷም ድሮ ሆስፒታል ሆኖ ዶክተሩ ቤተሰቦቹ እንዳልተረፉና አይኑን ግን ማትረፍ እንደሚችሉ የተናገረውን ታስታውስና ምን ለውጥ ያመጣል ብለህ ነው? ለእኔ ለውጥ አለው። ለረጅም ጊዜ የሚፈልገው ሰው አለኝ። እሷ ምንም ሳትናገር ትቀራለች። ረዳቱም ስለሚን ያለው መረጃ በሙሉ ይስጣትና እንድታጠናው ሲነግራት ጃንግ የሚረዳት ከሆነ እንደምትስማማ ትናገራለች። ከዛም አንድ ላይ ተቀምጠው ብልጥና ተባባሪ ሰው ነህ፣ ግን ጓደኛ መሆን አንችልም? ትንሽ ሳሞግስ ይሄንን ሁሉ ታስባለህ እንዴ?
ከዛም እጇን ይዛትና እንደተበላሸ ሲነግራት እሷ ታፍራለች። ለምን ታፍራለሽ? ይሄ እኮ ምን ያህል ታታሪ እንደሆነች ነው የሚያሳየው። እሷ የምትናገረው ነገር ደስ ይላታል። ከዛም ለምን ብዙ እየተዘጋጀ እንደሆነ ስትጠይቀው የሰውየው ቤት ሊሄዱ እንደሆነ ይነግራታል። ረዳቱ ሜድሮ የዛዩ ፍቅረኛ የነበረ ሰውም የሰሩት መጥፎ ስራ ውስጥ ተሳታፊ እንደነበረ ይነግረዋል። እሱም ሊያገኘው እንደሚፈልግ ይናገራል። እራት ግብዣው ላይም ሁሉንም ሰው ሰላም ስትል ትቆይና አባትየው ሲመጣ አባዬ ብላ ትጠራዋለች። ሰውየውም ከመቼ ወዲህ እንዲህ እንደምትል ይጠይቃትና ጃንግ ሰበብ ሰጥቶ ያድናታል። እሱ ግን ብቻዋን ወስዷት ለምን እስካሁን ወረቀቱ እንዳላገኘች ይጠይቃታል። እሷም እንዳገኘችውና እንደምትሰጠው ስትናገር ፊቷ ምን ሆኖ እንደተነፋ ይጠይቃትና ሲጠጋት ጃንግ የሰከረ መስሎ በመምጣት የካዝናውን ቁልፍ እንደሚሰጣት ተናግሮ ይወስዳታል። አባትየውም ወረቀቱ እንደምታመጣለት ተስፋ ያደርጋል። መኪና ውስጥም ጃንግ ትከሻዋ ላይ ስተኛ እባክህ ተነስ፣ ማስመሰል አይጠበቅብህም። ረዳቱም የእውነት ለማስመሰል ብሎ የምሩ እንደጠጣ ይነግራትና ተሸክመው ክፍሉ ይወስዱታል። ልትወጣ ስትልም ይጎትታትና እላዩ ላይ ትወድቃለች። እሱም ድሮ ያገኛት ልጅ ስሟን ሚን እንዳለችው ይናገራል። ልትሄድ ስትልም በድጋሚ ይዛትና ቀለበት አድርጎላት እንድታገባው ሲጠይቃት ነገ የተናገርከው ነገር ይቆጭሃል። ታስተኛውና ከክፍሉ እንደወጣች የድሮ ፍቅረኛው ይደውላታል። ወረቀቱ እንደምታመጣ ሲነግራትም እሷ ተወዶ የነበረ ቢሆንም እሱ ግን ለእሷ ምንም ግድ እንደማይኖረው ይገባታል። ከዛም እንደተባለችው ወረቀቱን ሰርቃ ዞር ስትል ጃንግን ታየውና ደንግጣ ልትወድቅ ስትል ይይዛታል። እሱም እንዳልሰከረና ያስመሰለውም ድሮ ያገኛት ልጅ እሷ መሆኗን ለማወቅ ብሎ እንደነበረ እና ምን ተሳካለት ያስባል። ከዛም ቆይ ቁልፉን ስሰጥሽ ወጥመድ እንደሆነ አላወቅሽም እንዴ? ይሄንን ከደረስክበትማ ሚኔት እንዳለች ታውቃለህ ማለት ነው። በቃ ይዘኸኝ ሂድ፣ ከአጣናት እንድታገኛት ረዳሃለሁ። ቀለበቱን ስትመልስለትም ምንም እንድታውቅ ስላልፈለገ ይቀበላታል። መኪና ውስጥም አብረሽኝ የምትሄጂው ወረቀቱ አለ ብለሽ ከሆነ አትልፊ፣ እንደሱ እንደማትረድግማ አውቃለሁ። አብሮሽ የሚሰራው ሰው አደገኛ እንደሆነ አታውቂም? አደገኛው ሰውማ ፊቴ ተቀምጧል። እሱም በንግግሯ ስለተከፋ መኪናውን ያቆመዋል። ከዛ ግን መኪናቸው ስለተበላሸ እንድትወርድ ያደርጋትና እየጎተተ ይወስዳታል። ውሃ ጋር ሲደርሱም አሁን ወረቀቱን የምስረቅ እድል ሰጥቼሻለሁ ይልና እጇን ይላቀዋል። እሱም ከውሃ ውስጥ አድነውና የማይረባ ድራማህን ባትሰራ እስካሁን ሰርቄ ሄድ ነበር። የዛን ህይወቴን ያዳንሽልኝ አንቺ ነበርሽ አይደል? ሰክረ እያለም እንደዛ ስትል ነበር፣ ግን ተሳስተሃል። ድምጽሽን ግን እሷን የሚያስታውሰኝ፣ እውነቱን ንገሪኝ። እሷ መንባዋ ቢመጣም እንደምንም ተቆጣጥራ ዝም ትለዋለች። እሱም ከሷ መስማት ስለፈለገ እንጂ እሷ መሆኗን እርግጠኛ ይሆናል። ዚያውም ስለዚህ ከሚጨነቅ እንዴት ምሽቱን እዚህ እንደሚያሳልፉት ማሰብ እንዳለበት ትነግረዋለች። ከዛም ልብስ ይዞላት ይመጣና እስክትቀይር ፊቱን አዝሮ ይቅርታ ይጠይቃታል። ዝም ስትለውም ይዞርና ሲመለከታት እራሷን ስታለች። ሲጠጋትም ትኩሳት እንዳላት ይመለከትና ወደ መኪናው ይወስዳታል። ትንሽ ቆይታ ስትነቃም ያፈጠጠባት ታገኘውና እንደሷ አትይኝ፣ አልለመድኩም። ህይወቴን ሁለት ያደነሽልኛል፣ ግን አሁንም አንቺን ልንከባከብሽ አልቻልኩም። ያዳነ ሰው ለአንተ ይህን ያህል አስፈላጊ ነው? አዎ፣ ማንም ባልነበረኝ ሰዓት ከጎን የሆነችው ሴት እሷ ብቻ ናት። ከዛም ሌሊት ላይ ትኩሳት እንዳለው ታይና ጃኬት ታለብሰዋለች። ሲነቃም አጠገቡ ስላልነበረች ብቻው እንደተወችው አስቦ ይፈልጋታል። እሷም ከኋላው ትመጣና ወረቀቱን ይዤ የጠፋው መሰለህ እንዴ? አዎ። እጇ ላይ ያለው መድኃኒት ሲመለከትም ይቅርታ ይጠይቃታል። እኔ ይቅርታን አልፈለኩም፣ በእሱ ፋንታ ወረቀቱን ስጠኝ። እሱም ብሰጥሽ እስከ መጨረሻው ትሄጃለሽ። እሷ መልስ ሳትሰጠው ትሄዳለች። ከዛም ሆቴል ይዙና ሌላ ክፍል ስለሌለና ትኩሳትም እንዳለው ተናግሮ እሷ ጋር ይተኛል። እሷ ደግሞ በሌሊት ተነስታ ወረቀቶቹን ለመስረቅ ስትሞክር አይኑን ይገልጥና መልካም ልደት። ከዛም ረዳቱ ኬክ ይዞ ይመጣል። እሷም ደስ ይላትና ከዚህ በፊት ማንም ልደቴን አክብሮልኝ አያውቅም። ፍቅረኛሽስ? ሁለታችንም የማይረቡ ነገሮችን ማክበር አንወድም። ይሄ እኮ የማይረባ ነገር አይደለም። ለማንኛውም አሁን አይንሽን ጨፍኝና ተመኚ። አይኗ እንደጨፈነችም ክሬሙን ይቀባታል። እሷም ልትቀባው ስታባረው ረዳቱ ይቀርጻቸዋል። እነሱም እንደ ፍቅረኛ ሲሮራጡ ይቆዩና የዛው ትቀባዋለች። አንድ ላይም ፎቶ ይነሳሉ። እሱም ወረቀቱን ይሰጣትና ይሄ መረጃ ከወጣ ድርጅቴ እንደሚከስር አውቃለሁ፣ ግን ውሰጁ። በነጋታው መረጃውን ከመልቀቋ በፊት ፍቅረኛዋ ለነበረው ሰው ልደቷን ረስቶት እንደሆነ መጠየቅ ፈልጋ ሳትችል ትቀራለች። ከዛም ጃንግ ይመጣና እሷ ድሮ ይዛለት የመጣችው ምግብ ይሰጣታል። እሷም ድሮ ዜናውን ሰምቶ ራሱን ሊጎዳ ሲል እንዳስቆመችው ትዝ ይላታል። ለረጅም ጊዜ አፍጠሻል እኮ፣ ምንም ብትወስኝ ከጎንሽ ነኝ፣ ግን ከማይወድ ሰው ጋር መሆን የለብሽም። ባይወደኝ ራሱ እኔ ከፈለኩ አብሬ ሆናለሁ። እሱም ተናዶ ጥሏት ይሄዳል። ወዲያውም ፍቅረኛዋ ይደውልና መረጃው እንዳገኘችው እንደምትለቀው ስትናገር መልካም ልደት ይመኝላታል። እሷም የምሩን አስታውሶት እንደሆነ ስትጠይቀው ስልኩን ይዘጋውና ትከፋለች። ከዛም ጃንግ የተናገረው እውነት ይሁን አይሁን ብላ ታስባለች። መረጃውን ለመልቀቅ እርግጠኛ ስላልሆነች ስትተው ጃንግ ፈገግ እያለ ይመጣል። ብዙም አትደሰት፣ አሁን አላኩትም ማለት ወደፊት አልከው ማለት አይደለም።
ደስ ያለኝ እኮ ምን ልታገባ ስለሆነ ነው እና ስምምነታችንም ይፈርሳል። እንደዛ ከሆነማ ወደ ቤታችን እንመለሳ። ተነስታ ልትሄድ ስትልም እንደ ጓደኛ አብረው ወክ እንዲያደርጉ ይጠይቃታል። እሷ ግን ብዙ ጓደኞች ስላሉት ከእነሱ ጋር እንዲሄድ ስትናገር እጇን እየጎተተ በግድ ይወስዳታል። ፍቅረኛዋ መታች ሰዎችን ሰብስቦ የጋብቻ ጥያቄ እንደሚያቀርብ ሲናገር ለእሷ ይመስላትና ደስ ይላታል። እሱ ግን ሚንን እንድታገባው ይጠይቃታል። እሷም ትስማማለች። በዚህ የተናደደችው ዚያዎ ወደ ኩሽና ስትገባ ጃንግ ይከተላትና ምንም ማድረግ ብትፈልግ እንደሚደግፋት ይነግራታል። ከዛም ወደ ነሚን ትሄድና ብርጭቆውን ትሰብረዋለች። ሚን ምን እንደሆነች ስትጠይቃትም የእሷ ፍቅረኛ እንደሆነ ትነግራታለች። እሱ ደግሞ ምንም ሳያፍር ሚንን ለማስረዳት ይሞክርና አልሰማ ትለዋለች። ከዛም ዚያውን ወዷት እንደማያውቅ ሲናገር በጥፊ ታግለውና እሱ ፊት ላለማልቀስ ብላ ትሄዳለች። ሚንም ልትሰማው ስላልፈለገች ጥላው ትሄዳለች። ዚያው ብቻዋን ተቀምጣ ስለ ድሮ እያሰበች ጃንግ ይመጣል። እሷም ቶሎ ብላ እንባዋን ትጠርግና ጠንካራ ለመምሰል ትሞክራለች። እሱ ግን ስለተረዳት ምን እንደነገርኩሽ አስታውሺ፣ አንቺ የማንም ተተኪ አይደለሽም። ምን አለ እሱ መቼም ባላገኘሁት፣ አንተን ደግሞ ቀድሜ ባገኘው። ከዛም አንድ ላይ የጠጡ ድሮ ሚንን ስትመስል እንደምታምር የነገራትን አስታውሳ ምን ያህል ጅል እንደሆነች ስትናገር አይ ለኔ ግን በጣም ቆንጆዋ ሴት አንቺ ነሽ። ያምሯን ማልቀስ ትጀምራለች። ከዛም ያማትና ልብሱን ታበላሽበታለች። ልጁ ሚንን ይለምናትና አንድ ድል እንድትሰጠው ትስማማለች። በነጋታው ጃንግ ሲመለሱ ደስ እንዳላት ይመለከትና መኪናውን ያቆመዋል። ድሮ ከውጪ ስመጣ አገኘሃለሁ ብለሽ ነበር፣ ለምን አልመጣሽም? ተተኪ ሆኜ መስራቴ ለእኔ አኮራኝም ነበር። አሁን ግን ነፃ ሰው ነሽ፣ የፈለግሽውን ማድረግ ትችያለሽ። እሷም ምን ማድረግ እንዳለባት ስለማታውቅ ዝም ትለዋለች። እኔ ዚያው ነኝ፣ የማንም ተተኪ አይደለሁም ብላ እንድትጮህ ያደርጋትና ቀለል ይላታል። ህይወትሽን ቆንጆ እንዳደርገው ድሉን አትሰጭኝም? እዚህ ቦታ ላይ በረዶ መዝነብ ሲጀምር የዛን ቀን መኪና ውስጥ ከገቡ በኋላ እዛ ቦታ ላይ በረዶ ጥሎ እንደማያውቅ ያስባል። ቤቷ ድርሷትም ለመግባት ቢፈልግም ትከለክለዋለች። በሯ ላይ ስትደርስ ማከራያዋ ይወጣል። እሷም ምን እየሰራ እንደሆነ ስትጠይቀው ፍቅረኛዋ ኮንትራቱን ስለሰረዘ እቃዋን ይዛ እንድትወጣ ይነግራታል። ዚያውም ተናዳ ወደ ውስጥ ትገባለች። ጃንግም ድሮ የሰጠችውን ስጦታ እንዳስቀመጠው ሊያሳያት ይዞት ሲሄድ እየወጣች ያገኛታል። ምን እንደተፈጠረ ቢጠይቃትም ዝም ብላው ትሄዳለች። ከዛም ባህሩ ዳርቻ ላይ ድንኳን ለመጣል ስትሞክር ሄድና ይሄንን ገጣጥሜ ስጨርስ ወደ እኔ ተመልሰሽ እንደምትመጪ ነገርሽኝ ትዝ አለሽ? አዎ፣ ግን ገጥመህ እስክትጨርስ ትረሳኛለህ ብዬ ነበር ያሰብኩት። አይ አረሳውትም። አሁን እንዴት ቆንጆ እንደሆነ አታዩም? አዎ ቆንጆ ነው፣ ግን ያመጣኸው በትክክለኛው ሰዓት አይደለም። አሁን ብርድ ስለሚሆን ከዚህ ሂድ። እሱም ቤቷን አስቀምጠዋት ይሄዳል። ድንኳኗን ለመጣል ብትሞክርም ስላልተሳካላትና ሁሉም ትተዋት መሄዳቸው ሳያንስ እሱም በመሄዱ ተበሳጭታ ስታለቅስ ኩራዝ ይዞ ይመጣና ያቅፋታል። ማልቀስሽን አቁሚ፣ ሁሌም ካንቺ ጋር ነኝ። ከዛም አንድ ላይ ይቀመጡና ለምን ተመልሰ መጣህ? እንዳንቺ ባዶ ሰማይ ያየሁ ለመተኛት። ታያለህ፣ በቅርቡ ሎተሪ ያሸንፍና 5 ኮከብ ሆቴል ውስጥ ተኛለሁ። እሱም ባለችው ነገር ፈገግ ይላል። ግን አንዴም እንኳን ፍቅረኛዬን ባለመጠርጠሬ ጅል እንደሆንኩ ነው የተሰማኝ። እሱማ ጅል ነሽ፣ እኔ እንደምወድሽ ራሱ መቼ አመንሽ? ከዛም እንቅልፏ ስለመጣ ለመተኛት ወደ ድንኳን ስትሄድ ውጭው ስለበረዳው አብሯት ለመተኛት ይጠይቃታል። ስላልተስማማችም ሊሄድ ሲል የደልጣውና እላይዋ ላይ ይወድቃል። ከዛም አብሯት እንዲተኛት ፈቅድለታለች። እሱ ግን እሷን እያየ ብዙ ሰዓት ይቆያል። ጠዋት ስትነቃም ውጭ እየተዝናና ይጠራትና ጥሩ ጊዜ ያሳልፋሉ። ከዛም የአዲሱ ህይወታቸው የመጀመሪያ ቀን እንደሆነ ይናገርና ለምን እኔ ጋር አትኖሪም? ያው ክራይ እቀበልሻለሁ። ምን ያህል የምታስከፍለኝ? አትጨነቂ፣ ግማሹን ቀንስልሻለሁ። ከዛም የተሳሳቁ ወደ ቤቱ ይሄዳሉ። እንደደረሱም ትልቅ መሆኑን ትመለከትና ለክራዩ የሚሆን በር እንደሌላት ስትነግረው ለእሷ የሚሆን ትንሽ ክፍል እንዳለ ያስረዳታል። ልብሷን ቀይራም ቲቪውን ስትከፍተው በሚን ፎቶዎች የተሞላ ስለነበረ እየሮጠ ይመጣና እንዳታዩ እየከለከላት ያው አላወኩም ነበር፣ ግን አሁን ይህንን አትይ፣ እኔ ያስተካክለዋለሁ። ለምን? ምን ያህል አፍቃሪ እንደሆንክ ነው የሚያሳየው። እሱም ሪሞቱ ሊቀበላት ሲታገል በድጋሜ ላዋ ላይ ይወድቃል። ከዛም በሩ ሲንኳኳ ይሰሙና ደንግጠው ይነሳሉ። ረዳቱ ሊሆን እንደሚችል ሲናገርም እንዳይከፍትላት ብትጠይቀውም ፓስወርዱን ስለሚያውቀው ከፍቶት ሲገባ ሮጣ ትደበቃለች። እሱም ተከትሏት ሲደበቅ እዚህ ምን ትሰራለህ? አንቺ እኮ ነሽ ይዘሽኝ የመጣሽው። አሁን ከወጣው በጣም ነው የሚያሳፍረው። ከዛም ያያቸውና በማይሆን ሰዓት እንደመጣ ተናግሮ ሊወጣ ሲል ይከተሉታል። በቃ ከአሁን በኋላ ስመጣ ቀድሜ ያሳውቃለሁ። አይ እንደምታስበው አይደለም፣ ኪራይ ከፍለዋለሁ እኮ። አዎ መክፈልም አለብሽ። እንዴ እንዲረዳ አድርገው እንጂ። አዎ ልክ ናት፣ ጓደኛሞች ብቻ ነን። አዎ አመንኳችሁ እኮ። ልሂድ በቃ ሴቷ አለቃ
ብሎ አሽፎ ሲሄድ ጃንግ ይስቅባታል። በነጋታውም ፍቅረኛዋ መረጃው እንደሰረቃት ትረዳና ትደውለታለች። ምንም አይነት መረጃ ለቆ ጃንግን ቢጎዳውም እንደማትለቀው ተናግራ ለምን እስካሁን እንደዚህ አይነት ሰው መሆኑን እንዳላወቀች እያሰበች ትነድዳለች። ወደ ድርጅቱም ሄዳ የውሸት ወረቀት እንዳስፈረመው እንደምታውቅ ብትናገርም ፍቅረኛዋ ማስረጃ ስለሌላት ምንም ማድረግ እንደማትችል ይነግራታል። እሷም ለሚን ትደውላትና ፍቅረኛዋ እሷ እንዳጭበረበራት ሁሉ እሷ ላይም ተመሳሳይ ነገር እንደሚያደርግና ልትረዳት እንደሚገባ ስትጠይቃት እሷም ትስማማለች። እሷ ለደረጋት ነገርም ይቅር እንደማትለው ትነግራታለች። ስብሰባ አዘጋጅተውም የሚን አባት ስራው ላይ ችግር ስለፈጠረ እንዲያባረሩት ሲናገር ጃንግ ለማባረር የሚፈልጉትን እጃቸውን እንዲያነሱ ይጠይቃቸዋል። ከግማሽ በላይ ሰዎች ሲስማሙም ረዳቱ ትክክለኛውን ወረቀት ያመጣና ማን ከስራው ሊያደናቅፈው እንደሚሞክር በቀጣዩ ስብሰባ ላይ እንደሚያጋልጣቸው ይናገራል። ሰውየውም ተናዶ ለዚያው ፍቅረኛ ልጁ ማግባት ከፈለገ ይህንን ማስተካከል እንዳለበት ሲነግረው አንድ የሚሞክረው ነገር እንዳለው ይናገራል። እነ ጃንግም አንድ ላይ ጊዜ እያሳለፉ ዛሬ ሚንን ሳይሆን ራስሽን ሆነሽ ስላየሁሽ ደስ ብሎኛል። በድጋሚ እኔን ለማመን ዝግጁ ነሽ? አዎ። እንድትዞር ይነግራትና የውሸት በረዶ ያዘንብላታል። እሷም በጣም ደስተኛ ትሆናለች። ፍቅሩን የሚገልጽላትና ይቅርታ ራሴን መቆጣጠር አልቻልኩም፣ ግን በረዶ ሲዘንብ እሺ እንደምትይ ነግረሽ ነበር። ከዛም መሬቱ ላይ ተኝተው ይዝናናሉ። በነጋታውም ፍቅረኛዋ እሷ የሚን ተተኪ እንደሆነች ነገርና በጋዜጠኞች ትከበባለች። እሱም ሳያንሳት መማታት ሲጀምሩ ጃንግ ያድናትና ይዟት ይሄዳል። በሩ ላይ ተጠብቀው ረዳቱ ይመጣና ቁስሉ ላይ መድኃኒት እያደረገ እንደሆነም ይነግራታል። እሷም ውስጥ ለመግባት ድፍረቱን ስላላገኘች ከተጎዳ ሰዓት ጀምሮ ስላንተ ብቻ ነው የማስበው፣ ምን አይነት ስሜት እንደሆነ ራሱ አልገባኝም፣ ያወራሁትን ካልሰማኸኝ መሄዴ ነው ብላ ልትሄድ ስትል ያስቆማትና ፍቅሩን ይገልጽላታል። ከዛም ወደ ውጪ ይወስዳትና ድሮ የሰጠችውን ድምጽ መቅጃ አሳይቷት በችግሩ ጊዜ በጣም ስለረዳቸው ያመሰግናታል። ፍቅረኛው እንድትሆን ስጠይቃትም ትስማማለች። የምትወደውን ርችትም አንድ ላይ ይመለከታሉ። በቀጣዩ ቀን ሚን ወደ ጃንግ ቢሮ ስትሄድ ረዳቱ ሊያስቆማት ቢሞክርም ማን እንደሆነች ነግራው ትገባለች። እዛም እነዚያው እያወሩ ያለ ትደርስና ትወደኝ ነበር አይደል? አዎ፣ ግን እሱ አለመግባባት ነበር። ከዛም ዚያው ታስቆማቸውና እየቀለደች እንደሆነ ተናግራ ታስወጣቸዋለች። ድሮ ላይ ቃል የተግባቡትንም እያስታወሱ ዚያው ምንም ቢፈጠር ፍቅረኛሽ ካስቸገረ እጁን ነው የምሰጠው፣ ቃል የገባሁትን አልረሳሁትም ትላትና ይተቃቀፋሉ። የሚን አባትም ያን ክፉ የሆነ ሰውዬ ያገኘውና ሀሳቡም እንደሆነ ያስጠይቀው የመጀመሪያው ዝግጅት ላይ የተሳተፈችው ሚን ሳትሆን ዚያው እንደሆነች እንደሚናገር ሲነግረው ይኮራበትና ይሞጋግሰዋል። ጃንግም ፓርቲ እንደተዘጋጀ ግን እንደማይሄድ ሲነግራት መሄድ እንዳለባቸውና ወረቀቱን ማስመለስ እንደምትፈልግ ትነግረዋለች። ሚንም መሄድ ባትፈልግም ፍቅረኛዋ የዚያው ቪዲዮ እንዳለውና እንደሚለቀው አስፈራርቷት ለመሄድ ትስማማለች። ፓርቲው ላይም እነ ጃንግ አምሮባቸው ይሄዳሉ። ሚን እንዳየቻትም አምሮብሻል፣ አመሰግናለሁ፣ አንዴ ላዋራሽ እችላለሁ? አይ አይቻልም፣ አንተ ምን ቤት ነህ? ለራሷ መወሰን ትችላለች። ከዛም ዚያው ጎትታ ይዛት ትወጣለች። እንዳስፈራራት ስትጠይቃትም ያላትን በሙሉ ትነግራትና ተናዳ ልትሄድ ስትል አስቆማት። መረጃውንም እሱ ጋር እንዳለ ትነግራታለች። ወደ ጃንግ ጋር በመሄድ ሊያዋርዱት ያስቡና ፊቱንና ልብሱ ላይ ወይኑን ደፍተው ብርጭቆውን ሰጥተውት ይወጣሉ። እንዴት መረጃው እንደሚቀበሉት ይማክራሉ። ከዛም ሚን እራት አብሯት እንዲበላ ትጠራውና ዚያው መረጃውን ትወስዳለች። እሱም ወደ ክፍሉ ሲገባ ጃንግ ደህና አድርጎ ይቀጠቀጠውና ፖሊስ መጥቶ እንደሚወስደው ሲነግረው ሚን እኔ ለአንቺ ብቁ ለመሆን ብዬ አባትሽ ያለኝን በሙሉ ነው ያደረኩት፣ አንቺ ግን እንደ ጠላት አየሽኝ። ዝም በል እባክህ፣ ይሄ ሁሉ ሰበብህ ነው። ከዛም ፖሊሶች ይመጡና ይወስዱታል። ከወራት በኋላም ዚያው ጥሩ አክተር ትሆንና ቀረጻውን ስትጨርስ ከጃንግ ጋር ወደ ቤት እየሄደች ምንድነው እንደዚህ ደስተኛ ያደረገሽ? አንተ ህይወቴ ውስጥ ከገባ በኋላ ሁሌም ደስተኛ ነኝ። ከዛም እንዲያዝላት ትነግረውና እንደ ልጅ አዝሏት ይሄዳሉ። የድሮ ፍቅረኛዋ ሚን ከቀረጻ እስክትወጣ ይጠብቃታል። ስታየውም በመጨረሻም ቅጣትህን ጨረስክ፣ ግን እዚህ ምን ትሰራለህ? ቤት ልሸኝሽ ነው የመጣሁት። ቢያንስ አሁን ጓደኛሞች መሆን እንችላለን። ከዛም ቤቷ ስትሄድ እየተከተላት ወደ ውጪ ሊሄድ እንደሆነና እሷ ምን ማድረግ እንደምትፈልግ ስጠይቃት ህይወቷን ማጣጣም እንደምትፈልግ የሚሄድበትንም እንዲነግራት ትጠይቀዋለች። በቀጣዩ ቀንም ዚያው ቀረጻ ላይ ያለች ረዳቱ አለቃ 5 ሚሊዮን የሚያወጣ ቀለበት ለምን ፊኛ ውስጥ ከታለ ብትለቀውስ? አይ እሷ ፊኛ ስለማትወድ ታፈረደዋለች። ቀረጻው አልቆም ፊኛውን ሲሰጣት ፊኛ እንደማልወድ ታውቅ የለ ለምን ሰጠኸኝ ብላ ትለቀዋለች። እሱም ደንግጦ አንቺ እብድ የ5 ሚሊዮን ቀለበት ነበር እኮ ውስጡ። ከዛም ፊኛውን ለመያዝ ይሞክሩና ሳይደርሱበት ሲቀሩ በቃ ገባሃለሁ፣ መቼም ለኔ ብለህ ብሩ መርሳት አያቅትህም፣ አንቺማ በብር አትለኪም። ከዛም ፍቅራቸውን ሲገላለጹ ፊልሙ ይጠናቀቃል።
ፊልሙ ከተመቻችሁ ላይክ ማድረግ አይረሳ። በሌላ ምርጥ ፊልም እስከምንገናኝ ቻው።